ብሩክና ሀይሚ እንኳን ደስ ያላችሁ ለማለት እፈልጋለሁ። እውነት በጣም ጀግና ናችሁ። በዚህን አጭር ጊዜ ውስጥ ነገሮች ይጠናቀቃሉ ብሎ የጠበቀ ሰው አልነበረም። እንግዲህ ሰሞኑን ሁላችንም የምናውቀው ነገር ነው። ብሩክና ሀይሚ በጣም ቢዚ ነበሩ። ለመሆኑ ለምንድን ነው ቢዚ የሆኑት? ምን እያደረጉ ነው? ምንድን ነው የጀመሩትስ ፕሮሰስ? አሁን ላይስ ምን ደረሰላቸው የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። በመጀመሪያ እንኳን ደስ ያላችሁ ለማለት ፈልጋለሁ። ለእናንተም ለኦዲየንሶችም በተለይ ደግሞ የብሩክና የሀይሚ ስኬት የሚያስደስታችሁ በአጠቃላይ የሰው ስኬት የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ ያላቸው ለማለት ፈልጋለሁ። በጣም ጀግና ናቸው። እውነት ጨረቃዎች በጣም ይለያሉ። በዚህን አጭር ጊዜ ውስጥ ነገሮችን አሳክተው በዚህን ልክ ውጤታማ ይሆናሉ ብዬ አልጠበኩም ነበር። እንግዲህ ከሁለት ቀን በፊት በፌስቡክ ገጻቸው ላይ ያካፈሉንን ፎቶ አይተናል። እንደዚሁ ምን ላይ እንደነበሩ ከዛም መገንዘብ ይቻላል። በዋናነት ቃል ገብቶላታል፣ ብሩክ ቃል ገብቷል። እንደዚሁም ደግሞ ወደ ውጭ ፕሮሰስ ጀምረዋል አብረው ለመሄድ ማለት ነው። ሁሉን ነገር አጠናቀው አሁን የበረራ ጊዜ ብቻ ነው እየጠበቁ ያሉት። ሌላ ደግሞ በጣም ደስ የሚልና የሚያጓጓ ብዙዎቻችን ስንጠብቀው የነበረው እውነት ከደስታ አንጻር እኔ ምን ብዬ እንደማብራራላችሁ እንኳን አላውቅም። ብሩክና ሀይሚ በቅርብ ሊጋቡ እንደሆነ እንደዚሁም ደግሞ እንግዲህ በፎቶውም ላይ አይታችኋል ምን አይነት ቦታ እንደነበሩ፣ ምን አይነት ቃል ኪዳን እየገቡ እንደነበረ፣ እንደዚሁም ፍፄም ጋሽዬም ነበሩ። ሁላቸውም ባሉበት እንደዚሁም በፎቶ ላይ ያልተጠቀሱ ብዙ በቅርባቸው ያሉ በጣም ውድ የሚባሉ ጓደኞቻቸው፣ ቤተሰቦቻቸው በነበሩበት ቃል ገብተዋል። እንግዲህ የብሩክና የሀይሚ ጥምረት ወደ የት እየሄደ እንደሆነ ወደ የት እያመራ እንደሆነ ብዙዎቻችን እናውቃለን። በተለይ ጋሽዬ የጠቀሰው ንግግር አለ እንግዲህ የእዩን ሁኔታ ምክንያት በማድረግ ማለት ነው። በመካከላቸው ብዙ ሰዎች ለመግባት እየሞከሩ ነው። እርግጥ በእናንተ በልጆቼ እኮራለሁ፣ እተማመናለሁ። ነገር ግን ይህ ጥምረት ደግሞ ለእናንተ ይበልጥ መልካም ነው በማለት ጋሽዬም ተናግሯል። ፍፄ በስተመጨረሻም ነገሮችን ለማስተካከል አብሮ ከብሩክና ከሀይሚ ጋር አብሮ ደፋ ቀና እያለ ነው። በብሩክና በሀይሚ መካከል አንዳንድ ነገሮች ሲፈጠሩ አልፎ አልፎ ፍፄንም አብረን ስሙን የምንጠቅስበት ጊዜ በመልካሙም በመጥፎውም ስሙ የሚነሳበት አጋጣሚ አለ። በተለይ በእዩና በአብሳላት ጉዳይ ላይ ብዙ ጊዜ ብዙ ኦዲየንሶች ስለ ፍፄ ለየት ያለ ነገር ሲጽፉ ሲያዩ፣ እንደዚሁም በውስጥ መስመር የሚደርሰኝ ብዙ የተለያዩ በፍፄ ዙሪያ ብዙ አይነት ኢንፎርሜሽኖች አሉ። ባይዘዌ ፍፄ ብዙ ጊዜ መልካም ስራውን ነው የማይለት፣ መልካም ነገሩን ነው የማይለት። ምንም እንኳን እየተላኩልኝ ያሉት አንዳንድ ነገሮች ደግሞ እሱም የሚሰራቸውና የሚናገራቸው ነገሮች ትንሽ ጥርጣሬ ውስጥ እንዲገባ ቢያደርጉኝም ነገር ግን ከዛ በላይ ደግሞ መልካም ነገር እየሰራ ያለ ልጅ ስለሆነ ብዙ ጊዜ እኔ ስለ ፍፄ በመልካም እንጂ በመጥፎ ለመናገር እታቀባለሁኝ። ምክንያቱም አይናችን መጥፎ ነገር ብቻ ማየት የለበትም። አይምሯችን መጥፎ ነገር ብቻ ማስተዋል የለበትም። አንዳንዴ አላቅም፣ አንዳንድ ሰዎች መጥፎውን ብቻ ለቅመው የሚያዩ የሚመለከቱ አሉ። ሌሎች ደግሞ መጥፎ እንኳን እየተሰራ እያዩ ፊት ለፊት ነገር ግን ከዚህ ነገር በስተጀርባ ለበጎ ነው ወይን አንድ ሰው እንደዚህ የሚናገረው መልካም አስቦ ነው፣ እንደዚህ የሚያደርገውም ለእነሱ አስቦ ሊሆን ይችላል የሚል ጥሩ ልብ ያላቸው ሰዎች አሉና በአጠቃላይ ጥሩ ልብ የፈጣሪ ስጦታ ነው። ለሁላችንም ጥሩ ልብ ይስጠን። እንደዚሁም ደግሞ በሰው ደስታ የምንደሰትበት አይምሮ ግንዛቤ ይስጠን። ወደ ዛሬው ርዕሴ ስመልስ እንግዲህ ፍፄም እንዳያችሁት በጣም ደስተኛ ነው። ጋሽዬም ደግሞ በሀይሚና በብሩክ መካከል በተደጋጋሚ ያለው አቋም ሁለቱንም እንደ ልጆቹ እንደሚያይ፣ በሀይሚና በብሩክ በተለይ በአሁኑ ላይ እየተደረገ ያለው ነገር በጣም ደስ የሚልና ብዙዎቻችን ኦዲየንሶች የምንፈልገው ነው። ብዙ እህቶችም እንደዚሁ ወደ ቤተ እምነት ሄዱ፣ ወደ ገዳም ሄዱ፣ ወደ ተለያዩ ቦታ
እነሱ ሊረጋጉ ይችላሉ። ምናልባት ያ ቦታው እነሱን ሊያረጋጋ ይችላል፣ በፈጣሪ ፍቃድ መንፈሳቸው ሊታደስ ይችላል ብለው የሚያስቡበት ቦታ ሁሉ ኦዲየንሶችም የጠቀሱት ነገር ነው። ብዙ ጊዜ ብሩክና ሀይሚ የኦዲየንሶችን አመለካከት የኦዲየንሶችን ፍላጎት በቻሉት አቅም ያከብራሉ። እንደዚህ ያድርጉ ሲባሉ ያደርጋሉ። ብዙ ጊዜ ያየነው ነገር ነው። ከእነሱ ጋር እስከ 2 ዓመት በላይ እየሆነን ነው አሁን እና ምን አይነት አስተዋይ ልጆች እንደሆኑ በምንም አይነት ሁኔታ ውስጥ ሲሆኑ ብዙ ሰዎች ወደ ሚዲያ የሚመጡ አይተናል። ባይዘወይ ስም መጥቀስ እዚህ ጋር ባያስፈልግም እኔ የመጣሁት በብሩክና በሀይሚ ዙሪያ ነው። ነገር ግን እንደ ምሳሌ የምንጠቅሳቸው እንደዚሁ በአይምሯችን ትዝ የሚሉን ሰዎች አሉ። አንድ ነገር በመካከላቸው ሲፈጠር በጣም ይዋደዳሉ፣ በጣም ይከባበራሉ፣ በጣም ቦታ ይሰጣጣሉ። ያኛው በሌላኛው ልብ ላይ ጥሩ የሚባል ቦታ አለው ብለን የተገነዘብናቸው በጣም ያከበርናቸው በጣም የወደድናቸው ሰዎች በተቃራኒው ለትንሽ ነገር ሲወቃቀሱ በጣም ለትንሽ ነገር በመካከላቸው ክፍተት ተፈጥሮ እስከ መጨረሻው ድረስ ጥሩ ትውስታን እንኳን ሳያፈሩ የሚለያዩ ሰዎች አሉና ነገር ግን በብሩክና በሀይሚ መካከል ፈጽሞ ያ ነገር አልታየም። ብዙ በቃ እንዴት ነገሮችን ይሄን ሁኔታቸውን እንዴት ነው ሊፈቱት የሚችሉት ብሎ አንድ ሰው እንኳን እነሱ ያሉበት ሁኔታ ውስጥ ሆኖ ከውጭ ሆኖ የእነሱን ሁኔታ ለሚመለከተው ሰው እንኳን በጣም ግራ የሚያጋባ ሁኔታ ውስጥ ሆኖ ለራሱ ነገሮችን በጣም በማስተዋልና በስልት ነው የሚያስተካክሉት እና ምን ያህል መቻቻል፣ ምን ያህል ይቅር ባይነት፣ ምን ያህል መተሳሰብ፣ ምን ያህል ሆደ ሰፊነት በጣም ደስ የሚል ነገር ነው አካሄዳቸው። በመልካሙም ሁኔታ ላይ አልፈው አይተናል፣ ደስተኛ ሆነው አይተናል። እንደዚሁም ደግሞ ባልጠበቁት ነገር አዝነውም ተከፍተውም አልቅሰውም ለየብቻ ሆነውም አይተናቸዋልና ነገሮችን የሚፈቱበት መንገድ እንደዚሁም ደግሞ ይቅር ሲባባሉ ደግሞ ሙሉ ለሙሉ በንጹህ ልባቸው የሚመለሱበት ነገር ብዙዎቻችንን ያስተምራል ብዬ አስባለሁኝ። እንደዚሁም ደግሞ ፍፄ ብዙ ነገሮችን እያስተካከለም እንደዚሁ ደግሞ በተቃራኒም ሌላም ነገር ሲባል አሁን ድረስ አብሯቸው አለ። እንግዲህ አብረዋቸው የነበሩ በፊት አሁን ላይ ግን በተቃራኒ አቅጣጫ ላይ የሆኑ ሰዎች አሉ። ፍፄ ግን ያንን ሁሉ እየተባለም አሁንም ድረስ አብሯቸዋልና አንዳንዴ መጥፎ ስራ ስትሰሩ የሆነ ሰው ትንሽ ነገር ከሆነ ሰው ጭምጭምታ በቃ እሷ እንደዚህ ልታደርግ እሱ እንደዚህ ሊያደርግ ይችላል አይነት ነገር የምትሰሩት መጥፎ ነገር ከሆነ ትንሽ ነገር ስትሰሙ ከዛ ቦታ ብን ብላችሁ የምትጠፉበት አጋጣሚ አለ። ብዙ ሰዎች ላይ ያየሁት ነገር ነው። ባይዘዌ ጥሩ ሰው የሆኑ ይመስሉና መልካም ሰው ይመስሉና ነገር ግን በጀርባ ሌላ ነገር እየሰሩ የቆዩ ሰዎች ያ የሚሰሩት ስራ ገና ለገና ይጋለጣል ብለው ስለሚፈሩ ትንሽ ነገር ከተሰማ ወይም ከኦዲየንስም ሊሆን ይችላል ወይም በቃ ከአንድ ሰው ሊሆን ይችላል ያ ነገር ብቅ ካለ ይጠፋሉ። በ4 ነጥብ ነው በቃ ከዛ ቦታ የሚጠፉት። ስለዛ ነገር መልሰው ማውራት እንኳን አይችሉም። ራሳቸውን ያውም እየካቡ ራሳቸውን ከፍ ከፍ እያደረጉ እኔ እኮ እንደዚህ አድርጌ ነበር እኔ እኮ እንደዚህ እያሉ ይበልጥ ራሳቸው እንደተበደሉ አድርገው የሚርቁ ሰዎች አሉና ፍፄ ግን እኔ እንደሚመስለኝ እንግዲህ እየተባለ የነበረውንም እየተባለ ያለውንም ነገር እየሰማ እንደዚሁም ለአንዳንድ አስተያየት መልስ እየሰጠ ነበር ያለውና ከነሱ የማይርቅበት የራሱ የሆነ እውነት አለው። ለዛም ነው ብዙ ጊዜ ስለ ፍፄ መልካም ነገር ቶሎ የሚመጣልኝና በተለይ አሁን ላይ ያየሁት ደግሞ በብሩክና በሀይሚ ጥምረት እንደዚሁም ጋሽዬ ደግሞ እንደዚሁ አባቶቻቸው ቃል ሲያስገቧቸው ከነሱ በላይ እሱ ደስተኛ የሆነ ይመስል ነበረ። ፈገግታው፣ ደስታው በቃ ያለው አመለካከት በጣም ደስ የሚል ነበርና የፍፄ አይነት መልካም ልብ ያለው ጓደኛ ለሁላችንም ይስጣችሁ። ጋሽዬ በስተመጨረሻም ፍላጎቱ ስለሰመረለት ደስ ብሎናል። የሁላችንም ነው ባይዘዌ ጋሽዬ ብቻ ሳይሆን የጨረቃዎች ጥምረት የሁላችንም ፍላጎት ነው።
ሲለያዩ አንወድም። እርግጥ በእነሱ ህይወት ገብተን ግዴታ እኛን የሚያስደስተንን ነገር አድርጉ፣ ግዴታ አብራችሁ ኑሩ፣ ግዴታ እንደዚህ ቀጥሉ፣ ወይም ግዴታ እንደዚህ መጋባት በዚህን ቀን መጋባት አለባቸው ብለን እኛ መወሰን አንችልም። እኛ ብዙ ጊዜ የምንጫናቸው ካለን ፍቅር አንጻር፣ ካለን ውደት አንጻር፣ ለምሳሌ ወላጆች ልጆቻቸውን በቃ መልካም ባሉት ነገር፣ ለምሳሌ አንድ አባት ዶክተር መሆን ምኞቱ ከሆነ ልጁ ዶክተር እንዲሆን ይፈልጋል እና ልጁ ደግሞ ወይ ተጫዋች ሊሆን ይችላል ወይ ድምፃዊ መሆን ይፈልግ ይሆናል። ነገር ግን አባት ብዙ ጊዜ ግዴታ የፈለገውን ነገር አድርግ ሊል ይችላል ወይም ያንን ነገር ተማር ብሎ ሊጫን ይችላል እና እንደዛ ከፍቅር አንጻር ከውዴታ አንጻር ለነሱ የምንመኝላቸው ነገር መልካም መስሎ ስለሚታየን ያንን ነገር እያደረግን፣ ነገር ግን በተቃራኒው ደግሞ የነሱን ፍላጎት የምንደፈጥጥበት ጊዜ አለን። ይሁን እንጂ እስካሁን ድረስ ሁሉም ነገር በመልካም እየሄዱ ነው፣ ደስ በሚል መልኩ እየሄዱ ነው። አሁን ደግሞ ይበልጥ ነገሮች ወደ ከጥርጣሬም እንደዚሁ ደግሞ ይሆናል ይሳካል አይሳካም የሚባል አይነት ሁኔታ አልፈው ወደ ስኬት ሙሉ ለሙሉ ተሳክቷል ወደሚባል ደረጃ እየደረሱ ነው ያሉት እና እንደዚሁ የውጩ ፕሮሰስ ደግሞ በቅርብ በረራው እንደሚደረግም ሰምቻለሁ። እንኳን ደስ ያላችሁ ለማለት እፈልጋለሁ። መልካም ጊዜ